ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው ሰው በችግሬ ልክ ርቆ ሲጸየፈኝ ጌታ እንደ ሕመሜ ቀርቦ የዳበሰኝ አቁሞኝ በክብር አልፎ ያማየብን አለብኝ ውለታ እንዴት ዝም ልበል ፍቅርን ሳስበው ይፈሳል እንባዬ ፍቅርን ሳስበው ይፈሳል እንባዬ መለስ ጌታዬ ተደግፌው ያልጣለኝ አምኜው ያልተወኝ እግዚአብሔር ብቻ ነው ሁሉም ሲሸሽ ከኔ ጋር ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ቂርቆስና ለእናታችን ለቅድስት ኢየሉጣ መታሰቢያ ክብረ በዓል በሰላምና በጤና ሁላችንንም በያለንበት ጠብቆ አደረሰን አደረሳችሁ። እንኳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል
እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እንግዲህ እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ትሰማላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የዚህ የዝክረ ቅዱሳን ተከታታዮች እህት ወንድሞቼ በያላችሁበት ሰላማችሁ ይብዛልኝ። እንኳን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ ሙታን በሰላም አደረሳችሁ። እኔ ለመመስከር ነበር የመጣሁት። ስሜ እህተ ጊዮርጊስ ይባላል። የምኖረው በሳዑዲ አረቢያ በስደት ላይ ነው። የዛሬ 2 ወር እናቴ በእመቤቴ ቅድስት ድንግል ማርያም ዕለተ ቀን እናቴ በጣም ታማብኝ ነበረ። እኔም በጣም ያኔ ደግሞ ሮመዳን የእንትኖቹ ጾም ስለገባ በጣም ባትዬ ነበረ፣ ስራ ላይ ነበሩ። ከዛ እያለቀስኩ እውነት እኔ ለመንኳት በዕለተ ቀንሽ እውነት እመቤቴ ድንግል ማርያም እናቴ እንደው ደግ ሆና ሰላሟን ታሰማሽኝ፣ እንደው የዛሬ ወር ለዕለተ ቀንሽ በዝክረ ቅዱሳን ላይ ስምሽን አስመሰግናለሁ መሰክራለሁ። የእውነት በጣም እያለቀስኩ ለመንኳት። ጸሎት እያደረጉ ሳይሆን በቃ ስራ ባትያለሁ። በዛን ሰዓት ስራ ላይ ነበሩ። ሮመዳን የአረቦቹ ጾም መግቢያቸው ዋናው ቀን ነበረ። ምግብ ምናምን በቃ እንትን ስራ በጣም በዝቶብኝ እየሰራው ነበር። እውነት ያኔ በጣም እያለቀስኩ ለመንኳት። ዝክረ ቅዱሳን ብዙም በቃ ያኔ ስራ ስለሚበዛብኝ ሴትዮዋ በጣም እንትን ስለሆነች ብዙም አልከታተልም። እንደዚህ እያለቀስኩት አልፎ አልፎ ነበር የምከታተለው። እያለቀስኩ እውነትም ለመንኳት። እናቴ ቅድስት ድንግል ማርያም እውነትም አላሳፈረችኝም። ለለመና ስሟን ለጠራው እሷ ፈጥኖ ደራሽ ናትና መብርሃን እንደደረሰችልኝ ለእናንተ ለሁላችሁም ትድረስላችሁ። እመቤቴ ድንግል ማርያም እልል ብላችሁ አመስግኑልኝ። እንዲሁም ደግሞ የቆየት ብላ ብቻ እና ወደ ስደት ስንመጣ በመንገድ ላይ በጣም በቃ ሩጫ ነበረ። በስደት ላይ በባህር ምናምን ስንመጣ ድንበር ልንቆርጥ አካባቢ በጣም ሩጫ ነበረ። በዛ ላይ ጥይት ነበረ። ከዛ በዛ ላይ እየሮጥን እያለን በጣም ደከመኝ። በዛ ወቅት ደግሞ እዛ አለንበት ቦታ ላይ በጣም ጥይት ይተኮሳል፣ ትልልቅ መሳሪያ ይተኮሳል። ከዛ በጣም እንትን ሲል በቃ ደከምኩኝ። መሄድ ሲያቅተኝ በቃ ሩጭ ሲሉኝ እውነት እኔ ቅዱስ ጊዮርጊስ እሱ ካለ እሱ እዚህ ሙቺ እንትን በይ ካለ በቃ ቃሉ ከሆነ እሱ ሰማዕቱ ቅዱስ ጊዮርጊስ እሱ ይድረስልኝ፣ ከዚህ ከከባድ ነገር ካወጣኝ እውነት ስሙን በቅዱሳን በዝክረ ቅዱሳን መሰክርለታለሁ ብዬ በዛን ሰዓት በቃ ቀጥ አልኩ። ቆም አልኩ እዛ ካሜራ ባለበትና ተኩስ ባለበት ላይ ማለት ነው። በዛ ላይ ቀጥ ሲል እውነትም ሰማዕቱ ቅዱስ ጊዮርጊስ እኔን ከልሉ ከዛ ላይ እኔ እንደ ትንሽ ደቂቃ አለፈ ሲያደርግ ያ ጥይት ተተኮሰ ማለት ነው። እውነት ሰማዕቱ ቅዱስ ጊዮርጊስ እውነትም ከዛ ጉድ እንዳወጣኝ ምስጋና ይገባዋል። እሱንም እልል ብላችሁ አመስግኑልኝ። ከበዛ ወንድሜ ቀንሰህ አሰማልኝ ምስክርን። ሌላም ቅዱሳኖች ያደረጉልኝ ነገር አለ፣ በሌላ ቀን መሰክራለሁ። ሰላማችሁ ይብዛልኝ። ወንድማችንም በጣም እናመሰግናለን። ይሄንን እንትን ያልክልን እኛ በየስደት ያለነው ማዳመጥ እንትን እንላለን። ይሄንን እንትን እንዳልክልን በጣም እናመሰግናለን። እድሜ ጸጋ ቃለ ሕይወት ያሰማልን። አንተም ከእድሜ ጋራ ከጸጋ ጋራ ቤተሰቦችን ይባርክልህ። አመሰግናለሁ። መልካም ምሽት። ሰላም ሁኑ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። መንግስተ ሰማያትን ያወርስልን። በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እንግዲህ እንድትመሰክሩ እግዚአብሔር ይርዳችሁ። በእውነት ግሩም ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች መመስከር ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ
በዋትስአፕ ቁጥሬ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ረጅም ምስክርነት ያላችሁ በቪዲዮ ስለጀመርኩኝ እባካችሁ መጣችሁ ንገሩኝ እያልኩ ነው። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁት ይህንን ድምፅ ምስል የምትከታተሉ በሙሉ በቅዱስ ቂርቆስ ኢየሉጣ ስም ሼር እና ላይክ እንድታረጉት እጠይቃችኋለሁ፣ ማጸናለሁ። ከዚህ በመቀጠል እግዚአብሔር ቢረዳኝ እንደ እግዚአብሔር ቸርነት የማነብላችሁ የቅዱስ ቂርቆስ ኢየሉጣን እና የእናቱን የቅድስት ኢየሉጣን ገርል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ለእናንተ ሰምቶ የመተግበርን ጸጋ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን የማር ቂርቆስና የእናቱ የኢየሉጣን ገርል እንጽፋለን። ከዚህ በኋላ ቅዱስ ቂርቆስ ዓይኖቹን ወደ ሰማይ አንቅቶ እንዲህ አለ። አምላኬ ሆይ ሴት አገልጋይን ከርስት የምታወጣት ከሆነ በመጽሐፍ የጻፍከኝን እኔን አጥፋ። አቤቱ አይሆንም፣ ይህን ነገር ፈጽሞ አታደርግ። አቤቱ እርሻውን አቃጥለ ፍሬዋን ልትባረክ ትወዳለህን? በስምህ ያመኑትን አይተው ሊያድናቸው የሚችል አምላክ ያላቸው ብለው እንዳይሰናከሉ ዲያብሎስ ከዚህ እሳት በሸሸች ጊዜ ተመክቶ ከስላሴ ይልቅ እኔ ጸናሁ እንዳይል ቅዱሳንንም አሸነፍኳቸው፣ ከመንጋቸው አንዲቱን በግ ነጠቅኩ፣ መንጎቹንም በተንኩ እንዳይል አቤቱ ለሴት አገልጋይ እናቴ ዲያብሎስን ድል እንነሳው ዘንድ የመንፈስ ቅዱስን ኃይል ስጣት። ይህንን በጸለየ ጊዜ መንፈስ ቅዱስ በእናቱ ላይ ወረደ፣ ዲያብሎስም ከእርሷ ሸሸ። ከዚህ በኋላ የከበረች እናቱ ኢየሉጣ ለመንግሥት ሰማያት አባት የሆንከኝ ልጄ ሆይ የሚጠብቀንን ገድላችንን እንፈጽም። ይህ የብረት ጋን ወደ ማየው በነግህ ከምንጮች ውሃ እንደምቀዳበት ማድጋ ሆኖ ነውና በውስጤ የተሰወረው ወጥቷልና። ይህንን እርስ በርሳቸው ሲነጋገሩ ወታደሮች ይዘው ወደ ብረት ጋን ወረወሯቸው። በውስጡም አንገት የሚቆለምም አንጀትን የሚቆራርጥ መንኮራኩር አለው። ነገር ግን አንድ እንኳን አልነካቸውም። ጋኑም ማቃጠሉንና መፍላቱን ተወ። ቅዱሳንንም የሚረዳቸው የመላእክት አለቃ ቅዱስ ገብርኤል ተልኳልና የጋኑን ፍላት ማቃጠል አቀዘቀዘ። እንደዚሁ መዓቱን ያቀዘቅዝ፣ ይቅርታውን ለምድር ይላክ። አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ የቅዱስ ቂርቆስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መልኩ ያማረ የመዓዛው ሽታ የተወደደ ለመንግሥተ ሰማያት የተጠራ የብፁዕና የቅዱስ ቂርቆስ ገድል ማንበብ እንጀምራለን። ለእኛም በመንግሥተ ሰማያት ዋጋውን ያድለን ለዘላለሙ አሜን። ከዚህ በኋላ የሚያስቱና የሚጣሉ ሁሎች ጠላቶች አሸነፋቸው። በነፋስ ፊት እንደ አመድ የተዘሩም ደሞ ሆኑ። ቅዱስ ቂርቆስ ጠላቱንና የጌታውን ጠላት ድል ከነሳ በኋላ ተነስቶ ወደ ፍልስጤም ምድር ተጓዘ። እግዚአብሔርን የማያውቁ ብዙዎች አላውያን ተገናኙት። ሕፃኑ ቅዱስ ቂርቆስ አለ፣ በዳዊት ቃል ተናገረ። አምላኬ ሆይ እንደ እሳት መንኮራኩር አደርጋቸው፣ ከቤታቸው ስደዳቸው፣ ጽድቅ ወደ መስራት መልሳቸው እያለ አሰምቶ ተናገረ። አላውያን ተመለከቱት። ይህ ሕፃን የ2 ዓመት ልጅ ሲሆን ከማን ዘንድ እንዲህ ያለ የጸጋ ሀብት አገኘ? በእግዚአብሔር ስጦታ ላይ ሰለጠነ፣ ጠላትን ድል መንሳት ተሰጠው እያሉ እነሱም ንጽሕናን ይወዳል፣ በአርያም የሚያድር የጽድቅ ፀሐይም ነው፣ በፍኖት የሚመራ የጻድቃን ሞገሳቸው ነው።
እግዚአብሔር ኢየሱስ ክርስቶስ ምስክር ነው። እርሱም በሰማይና በምድር ባለው ሰው ነዋሪ ነውና የባሕር አሸዋን ቁጥር የሚያውቅ የዝናብንም ነጠብጣብ የሚቆጥር ነው። የቅዱስ ቂርቆስ የገድሉን ዜና እንመርምር። ወደ ፍልስጤም ምድር ከመጣ በኋላ ጋኔን ያዘው፣ የሚጥለውም ሰው አገኘ። ያም ሰው ከግብፅ አገር ከቴማን አገር ነው። አባቱም ከምስር ሰሜን ክርስቲያናዊ ነው። ያም ሰው በልቡ ሸንገላ የለበትም፣ ከወንድሞቹ ጋር ይኖራል። ለዚያም ሰው የጸጋና የበረከት ሀብት ተሰጠው። ሕፃኑም ያን ድውይና ዲዳ አገኘ። አንድ ሰው ሕፃኑን በሰዎች መካከል አየው፣ በኋላውም ተከተለው፣ ስለ እርሱ ትንቢት ተናገረ። ይህም ሕንጻ በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም ከፍ ከፍ ይላል። እንደዚህ እርሱ በሀገሮች ውስጥ ተቀመጠ። ሁሉም ሰው ተአምራቱንና ድንቅ ሥራዎቹን፣ የፊቱን መልክ፣ የአፉን መዓዛ ያደንቃል። ከፊቱም ብርሃን የተነሳ ቅዱስ ቂርቆስን ያየው ሁሉ ይደነቃል። የመንፈስ ቅዱስ ዕውቀት በላዩ ላይ አለ። ጌታው የዓለም ሐዋርያ አደረግኩህ አለው። ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ሥራዎች ጋር ለመንግሥተ ሰማያት ተዘጋጀ። እግዚአብሔር ለባለሟሎቹ ተስፋ እንዳደረገላቸው የዚህ ዓለም ሥራ አያስብም። ያለማቋረጥ እንደ ሽማግሌዎች በቀንና በሌሊት ይገዛል። በማሰብ የወንጌልን ቃል ያስተምራል። የመስቀሉን ኃይልና ክብር ልታይ ከወደድክ መስቀሉን ተመልከት። ፍጹም ልትሆን ከወደድክም ሂድና ገንዘብን ሁሉ ሽጠ ለነዳያንና ለምስኪኖች ስጥ። ሰማያዊ ድልብና እናድርገው። ና ተከተለኝ። ይህን ቃል በልቦናው ከእግዚአብሔር ዘንድ ያዘው፣ በልቡም አሰበ። ስለ እርሱም ወጣ። ገንዘቡም ለሀገሩ ሰዎች ሁሉ ለችግረኞችና ለምስኪኖች ሰጠ። በመንፈስ ቅዱስ ይዘምራል። እግዚአብሔርን ያገለግል ዘንድ ወደደ። ከሀገርም ወጥቶ ብቻውን ተቀመጠ፣ አገለገለም። ያን ጊዜ ሰይጣን ቸርነቱን አይቶ በቅዱስ ቂርቆስ ላይ ቀና፣ በእሳት ድል ይነሳው ዘንድ ወደደ። በዚያም ጊዜ በእግዚአብሔር ፊት ስሙን የሚጠሩ ብዙዎች ሰዎች ነበሩ። ከቅዱስ ቂርቆስና ከእናቱ ጋር ይከታተሉ። ቁጥራቸው 11444 ሰማዕታት ያክላል። ሌሎችንም ቁጥራቸው የሚያውቅ የለም። በእለእስክንድሮስና በዩስጦስ ዘመን ከካህዲዎች ጣዖት የሚያመልኩ የእግዚአብሔር አገልጋዮች ይፈልጓቸው ነበር። ያም አሳች በመኮንኑ ልብ አደረ። የእግዚአብሔርን ስም የሚያመልኩትን ያስታቸው ዘንድ ቅድስት ኢየሉጣንና ልጇን ቅዱስ ቂርቆስን ከእርሱ ጋር ያሉ የእግዚአብሔር ሰማዕታትን በፈለጋቸውም ጊዜ በእኒህ ቅዱሳን አገልጋዮችና በክርስቲያን ሁሉ ታላቅ ስደት ሆነ። ቅድስት ኢየሉጣም መኮንኑን ከመፍራት የተነሳ ሸሸች። የኪልቅያ አውራጃ ወደምትሆን ወደ ጢሮስ ሀገር ደርሳ በዚያ ተቀመጠች። በዚያም ወደ መኮንን አገር ደረሰች። በደረሰች ጊዜ ጭፍሮች ቅድስት ኢየሉጣን አዩአት። ለመኮንኑም ከልጇ ጋር የቅድስት ኢየሉጣን የመምጣቷን ዜና ነገሩት። መኮንኑም ሃይማኖታቸው ክርስቲያን እንደሆነ እመረምራቸው ዘንድ ወደ እኔ አምጧቸው አለ። ጭፍሮቹም ደግሞ አግኝተው ወሰዷት። ወደ መኮንኑም ደርሳ መኮንኑን መልክሽ ያማረ ሴት ወይ ሀገርሽ የት ነው? እስኪ ለአማልክቶቼ ሰዊ አላት። እኔስ ለርኩሳነ አማልክቶችም አልሰዋም ያለ ጌታዬና አምላኬ ኢየሱስ ክርስቶስ በቀር። ዳግመኛ አላት፣ ሀገርሽ የት ነው? ነገድሽስ ስምሽስ ማን ነው? ቅድስት ኢየሉጣም የሕዝቤ ነገድስ የንቅዮስ ሀገር አለቃ ክርስቲያን ይባላል። እኔ አንጌቤናዊት ነኝ፣ ስሜም ደግሞ ኢየሉጣ አለችው። እነሆ እኔ ዛሬ በእጅህ አለው፣ ለርኩሳን አማልክቶችህም አልሰዋም። መኮንኑም እንዳይፈረድብሽ ሰው ያላት፣ ክፉ ሞትንም እንዳትሞቺ እኔስ አልሰዋም አለችው። ይህን ስቃይ ታደርግ ዘንድ ከወደድክ
ሰዎችን ወደ ሀገር ላክ። የ3 ዓመት ሕፃን ልጅን ይፈልጉና ወደ አንተ ያምጡ ዘንድ እርሱ የሚገዛለትን ሁሉ ይነግርሃል። ከእኔ ጋር ለአምላክህ እግዚአብሔር ተገዛ ካልህም ሰማይና ምድርን የፈጠረ አምላካችንም ታመልከዋለህ። ለእኛም ልብና ዕውቀትን ጥበብን የሰጠን ነው። ለአምላክህ አጵሎን ተገዥ ስገጅ ካለኝ እንዳንተ እሰግዳለሁ። በዚህ በሰማይና የምድርን ኪዳን እንማማል። መኮንኑም ሕፃኑን እሺ በሚል ገንዘብ ለእግዚአብሔር ተገዛ ካለኝ የልባችሁን ፍቃድ አደርግላችኋለሁ አላት። ቃሌንም ከዋሸሁ እኔም ጸዓና ወደምትባል አገር እልካችኋለሁ። በውስጧ የሚበሉና ሰውን የሚነጥቁ አሉና። ቅድስት ኢየሉጣም ጌታችን በቅዱስ ወንጌል ያለውን አልሰማህንም አለችው። ሥጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን መግደል አይቻላቸውም። ዛሬ ብትቆጣ በጥልና በተንኮል መከራ አጽንተህ ነፍሳችን ከሥጋችን ትለያለህ። ነፍሳችን ግን የሚገድላት የለም፣ በእኛ ዘንድ ቃል አይገኝም። የ3 ዓመት ብላቴና ሕፃኑን ፈልገው እንጂ። ያም መኮንን ተመለከታት። ልጅሽ ይህ ነው፣ ሌላ የለም አላት። በንቀት ከረሃብ የተነሳ የእናቱን ጡት አጥቶ ያለቅስ ሂጂ እንጂ ፈልገው ካልሽኝም እፈልገው ዘንድ እሺ። እርሷም አቅልላው የሥጋ መኮንን ልጄንስ መቃወም አትችልም አለችው። እንዲህ ባለችው ጊዜ ተበሳጭቶ ተቆጣ። ልጅሽ በረሃብ ሳይሞት በጡትሽ ታጠቢው ዘንድ በጀርባሽ አዝለሽ ልጅሽን አምጪው አላት። እኔም አይሻለሁ፣ ነይ ልጅሽ ወደ አለበት እንሂድ። መሰሪት ሆይ ልጅሽ መሰሪ ነው። ተበቃይ ሆይ የሚበቀል ልጅሽ እስኪ ቦታውን አሳየን፣ እንጠረጥረው ዘንድ አንቺንም እንታዘብሽ ዘንድ። መኮንንም ሕፃኑን ይፈልጉ ዘንድ አዘዘ። ለአምላኩም ብዙ ስግደቶችን ሲሰግድ አገኙት። ተናገሩትም፣ ሕፃን እንዴት ነህ? መኮንን ና እንገናኝ፣ እርስ በርሳችን በመስገጃችን በአጵሎን ሰላምታም ሰላም እንባባል ይልሃል። እርሱም ብዙ ክብርን እሰጥሃለሁ፣ ከወደደም ደግሞ የ3 ወር መሄጃ ደግሞ የሚያህል ሰፊ ሀገርንም እሰጠዋለሁ ይልሃል። እናትህም በነገራችን አመነች አሉት። ሕፃኑ ቅዱስ ቂርቆስ ትጠራጠሩኝ ዘንድ መጣችሁብኝን? እናቴስ ያለችውን እኔ አውቃለሁ። ለዚህ በልብ የሚሸነግል ዕውቀት ለሌለው ኑ እንሂድ፣ እኔም በእርሱ ዘንድ የመንግሥተ ሰማያትን ክብር አለኝ። እንደዚህም ተናገራቸው። ቅዱስ ቂርቆስ ወደ መኮንኑ እንጠራጠራለን እያሉ ወሰዱት። ይህ ሕፃን ነገር ደግሞ አያጣምና የክርስቲያን ወገን ስለሆነ መኮንኑም የፊቱ መልክ እንደሚያምር ሕፃኑን ባየው ጊዜ ደስተኛው ሰላም ይገባሃል አለው። ሕፃኑም ቂርቆስ መኮንን ሆይ ላንተስ ደስታ የለህም፣ ለኔ ግን ባንተ ዘንድ ደስታ አለኝ። እግዚአብሔር ለጎስቋሎች ደስታ የላቸውም አለ። መኮንኑም በክፉ እንዳትሞት ስምህ ማን ነው ንገረኛ አለው። ቅዱስ ቂርቆስ ነቢይ በመዝሙሩ የኃጥ ሰው ሞት የከፋ ነው ያለውን አልሰማህንም? እኔም ለእኔስ ክፉ ሞት የለኝም፣ ለአንተ ግን ክፉ ሞት አለ። ስሜንም እነግርሃለሁ፣ ክርስቲያን ነኝ። የጥምቀቴና የክርስትና ስሜም ቂርቆስ ነው። መኮንኑም ይህን ነገር ከሕፃኑ አፍ በሰማ ጊዜ ከላዩ ላይ ዘበተ። ዓለም ያጠመቀህ ማን ነው? ስሙንም ደግሞ ንገረኝ። ሕፃኑንም መኮንን ሆይ ከውሃና ከመንፈስ ቅዱስ ያጠመቀኝን ብነግርህ ታምናለህን? መኮንኑም ሳቀ። ውሃስ ሕዝቡ የሚጠጣው ነው አለው። እኛም መኮንንቱም ደግሞ እንታጠብበታለን። ጥምቀትህና እምነትህ ይህ ነውን? የምትነግረኝ ይህ ከሆነ አንተስ በሁሉ ፊት ሐሰት ተናገርክ። አንተ በውሃ እኔ በእሳት በጉባኤ ፊት እንገናኝ። አንተ ያመጣው ውሃ ካቃጠለኝ ክርስቲያን ሆናለሁ፣ የእኔም እሳት ካቃጠለ ከትእዛዝ አትውጣ። ሕፃኑም እኔ ከትእዛዝ አዎን አላልፍም አለው። ከትእዛዙም ማርና ስኳር መስሎኛልና። ሕፃኑም ከመኮንኑ ዘንድ ይህን ሰምቶ ወደ አምላኩ ለመነ። የጠላቶችን ማሰቀያ አታደርገኝ አለ። ጌታዬና አምላኬ ሆይ በእኔ ላይ ሳቅና ስላቅ እንዳያመጡ ለመንግሥትህና ለጌትነትህ አልናቅሁምና
እኔ እኒህ ከሃዲዎችን በትእዛዝ አሸንፋቸው ዘንድ እወዳለሁ እንጂ በእኔ ላይ እንዳይዘባበቱ የዚህን ሕፃን አምላኩ የት አለ እያሉ ስም በሕዝብ ሁሉ ይመሰገናል። በዓይናቸውም ያዩ ስምህንም ከፍ ከፍ ያደርጋሉ። ለእኔም ዕውቀትንና እግዚአብሔር መፍራትን ሰጠኝ። ለእናቴም የልብ ጽናትና በጎ ዕውቀትን ሰጣት። ለመንግሥተ ሰማያት ጃንደረባ ትሆን ዘንድ እንደዚህ ሲል የመላእክት አለቃ ብስራታዊው ቅዱስ ገብርኤል የእግዚአብሔር መልአክ ወደ እርሱ መጣ። ቅዱስ ቂርቆስንም ስሙ ጻዕና ወይም ጣና ከሚባል ባህር ከወደ መስቀሉ የአምላክህን ስም እየጠራ ውሃ አምጣ፣ አልፋና ቤጣ ጼቃ እልመ ክኑን በል። ይህ የሰማይና የምድር አምላክ ስም ነው። ውሃውን በብዙ ሰው መካከል እርጭ። ንጉሡም በሀገሩ ቋንቋ ጸለየ። በጸሎቱ መጨረሻ መኮንኑ ቅዱስ ቂርቆስን ጠራው። የማን ልጅ ነህ አለው። ሕፃኑ መልሶ መኮንኑ አባቴን አታውቀውም አለው። ታውቀው ዘንድ ከወደድክ በሥላሴ ስም አምነህ ተጠመቅ። መልአክ ሦስት ሲሆን በባህሪ አንድ ነው። መኮንኑም መልሶ ወደ ግራር እሳትና ወደ እስር ቤት እወረውርሃለሁ አለው። ወደ እኔ መግባት ካልወደድክ እኔ በብረት ሰንሰለት አስራሃለሁ። ሕፃኑም ይህ ሁሉ አያስፈራኝም አለው። እሳትን አምጣ እንጂ እኔም ደግሞ ውሃን አመጣለሁ። በዚህ ከእኔ ደግሞ ጋር መክፈቱ የሚሆን በላዩ ላይ ደግሞ ውሃን ረጫለሁ። መኮንኑም ተዘባበተበት። እስኪ ስራህንና ብዙ ተአምርህን ደግሞ አሳየን አለው። ከጻና ወይም ደግሞ ጣና ባህር የእግዚአብሔር መልአክ ያመጣለትን ውሃ ደግሞ በላያቸው ላይ ረጨው። በሥላሴ ስም ካመናችሁ የሕይወትና የመድኃኒት ነፍሳችሁ ትሁንላችሁ እያለ በአምላኬ በኢየሱስ ክርስቶስ ስም ካላመናችሁ የእሳት ቃጠሎ ይሁናችሁ። ሕፃኑ ቂርቆስ የአፍ ቃል ሳይፈጸም እርሱ እንደ እሳት ሆነ። ብዙ ሰዎች አለቁ። መኮንኑም ፈራ፣ አንቀጠቀጠውም፣ ምድርም ጠበበችው። ቅዱስ ቂርቆስን መኮንኑም መለሰለት፣ ተነሳ፣ አትፍራ፣ ከዛሬ ጀምሮ አትበድል፣ ልብህም አይደንግጥ አለው። በሰማይና በምድር አምላክ እመን እንጂ። ያም መኮንን እሺ አለ። ወደ ክህደትም እንዳይመለስ ማለ። ኋላ ደግሞ እስከሚበድል ድረስ ደግሞ ጨካኝ ሆነ። ከእርሱ ጋራም ደግሞ የተቀመጡት ወንዶች 2,1444 ተነሱ። ከስተት እኒያን ደግሞ ከሃዲዎች የመለሳቸው በኢየሱስ ክርስቶስ ሰማዕት በቅዱስ ቂርቆስ አምላክም አመኑ። እንደ እርሱ ደግሞ ክፉ ከመስራት ደግሞ ሁላቸው ደግሞ ሕዝበ ክርስቲያን ይመልሰን ለዘላለሙ አሜን። ይቅር ይበለን፣ ይማረን፣ ይዘከረን አሜን። ከዚህ በመቀጠል ደግሞ ለበረከት የቅዱስ ቂርቆስ ኢየሉጣን ተአምር አነባለሁ። የኢየሱስ ክርስቶስ ሰማዕት ብፁዕና የቅዱስ ቂርቆስ ተአምር ይህ ነው። ጸሎትና በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ሕፃን ቂርቆስ ማይ ጻዕዳ ደግሞ በምትባል ሀገር ውስጥ ሳለ በውስጡ አጋንንትን የምትስብና ከእርሱ ጋር የምትጫወት መሐላን የምትይዝ አንዲት ጠንቋይ ነበረች። ብዙ ዓመታትም ተቀመጠች። በውስጧም ወሰንና መስፈርት የሌላት ታላቅ ወይራ ዛፍ ነበረች። አጋንንትም በውስጧ ይቀመጡ ነበረ። 200 ያክል ነበሩ። ብዙ ሰዎችንም ያስቱ ነበረ። ያችም ሴት ከእነርሱ ጋር ትመስል፣ እነሱም ደግሞ ከመውደዷ የተነሳ ከእነርሱ ጋር አስገቧት። የሀገር ሰዎች እኒያን ደግሞ አጋንንት ያመልኳቸው ነበረ በቀንና በሌሊት። እናንተ አማልክቶች ናችሁ፣ የምናውቀው ሌላ አምላክ የለም እያሉ። እኒያም ደግሞ አጋንንት ወዳጆቻችን ሆይ ይሏቸዋል። እኛ ዜናው ደግሞ ከተሰማ ያለ አንድ ሰው የምንፈራው የለም። በጻዕዳ ማይ ደግሞ አጠገብ የሚቀመጥ እርሱ ያስፈራናል። ዜናውም ደግሞ የታወቀ ነው። አጋንንታን ደግሞ ይገዛቸው ዘንድ ደግሞ ዝናውን ሰማን። ከሁሉ የተናገረውን ይሰማል። ወደ እርሱ ደግሞ የሄደም ሁሉ ይፈራል። ጌጡም ደግሞ እሳት ነው፣ የሚነካውም ደግሞ የለም። ያለ እርሱም ደግሞ የሚያስፈራን ሌላ የለም። ሕዝባችንም እናንተ አጋንንት ሕፃንን የምትፈሩ በማን እጅ ትድናላችሁ? ከእኛስ ደግሞ የምታድኑን ደግሞ መሰላችሁን አሏቸው። እነርሱም ስሙ ደግሞ መስልም
የሚባል አለ። እነዚያም ደግሞ ከሆናችሁ በዚች አገር ውስጥ ደግሞ መቀመጥ አይቻላችሁም። እልክሱስ ወደምትባል ደግሞ ወደ ሌላ አገር ደግሞ ሂዱ እንጂ ደግሞ በውስጧ ደግሞ ስማቸው ደግሞ ልዳል ማህልና አብላቅ ወለምልኤል የሚባሉ ሌሎች ህዝቦች ነበሩ። እነርሱም እነዚያን ሰማዕት አይፈሯቸውም። አጋንንትም አሉ። በእነርሱ ዘንድ ጓደኞቻችን አሉ። በእነርሱ ዘንድ ስልጣን የለን፣ የእነርሱም ዜና የሚችለው የለምና። እንደዚህ ሲባባሉ ሕፃኑ ቂርቆስ ወደ እነዚያ አገረ ሰዎች ደግሞ ከሰማዕታቱ ጋራ እንደ እሳት እያንበለበለ መጣ። መልአኩም እንደ ሰማይ ኮከብ ነበረ። ሰገዱለትም። ግርማውም የተነሳ ፈሩት። አላቸው፣ ውሾች ሆይ ከእነርሱ ጋር የምትመስሏቸው አባቶቻችሁ የት አለ? ከእግዚአብሔር እጅ የሚያድናችሁ እነርሱ ናቸው። በሕልምና በግልጽም ደግሞ ተናገራቸው። የአገራዎቹ ሰዎች አሉ፣ የሚያድኑን መስሎን ነበረ። ከሰደድካቸው እኛ በእውነት በአምላክህ እናምናለን፣ ካልሰደድካቸው ለሁል ጊዜ ሕይወት የለንም። ከእነርሱ ጋር ያለች ሴት ተሰዳለች፣ ከቤታችን ሰዎችና ከዘመዳችን ናትና፣ እነርሱም አፈራች፣ ማደሪያዎቿም አደረጓት። ይህንን በተናገሩ ጊዜ ሕፃን ቂርቆስ የአምላካችሁን ኃይል እስክታዩ ድረስ ትንሽ ታገሱ፣ ሌላ አምላክ የለም አለ። ይህንን ብሎ ወደ እንጨቷ ሄደ። አጋንንትን ባዩ ጊዜ ደነገጡ፣ እንደ አንበሳም ጮሁ። ሕፃኑም የሚደነግጥ መሰላቸው። ቂርቆስ በዚያች እንጨት ላይ ደግሞ በትምህርተ መስቀል አማተበ። በዚያን ጊዜ ያቺ እንጨት ከስሯ ደግሞ ተነቀለች። ወደ ሕፃን ቂርቆስም ተንከባለለች፣ ሰገደችለትም። እነዚያ አጋንንት እንደ ጢስ ሆኑ። ነፋስ ደግሞ እንደሚዘራው ደግሞ እንደ ትቢያም ጠፋ። ሁላቸውም አለቁ። ተአምርን ደግሞ ለመግለጽ ከእነርሱ አንድ ጋኔን ቀረ። ቅዱስ ቂርቆስ ይዞ ደግሞ በጽኑ ሰንሰለት አሰረው። ቅዱስ ቂርቆስ ተናገረው አለው፣ የት ነበራችሁ? በሀገራችሁ የት ነው? የጋኔንም መቀመጫችን ጻና ወይም ጣና ትባላለች አለ። የሚመስልህ አንድ ሕፃን ሰደደን። ወደዚህም ቦታ ወጣን። አንዲት ሴትም አገኘን፣ መጠጊያም ደግሞ ሆነችን። ወደድናትም፣ እሷም ወደደችን። በዚህ ምክንያት ተቀመጠን። ሕፃኑም ስንት ዓመት በዚህ ተቀመጣችሁ አለው። በዚች ዛፍ 200 ዓመት ተቀመጠን አለው። ዛሬ ግን ደግሞ ከጓደኞቼ ሁሉ ይልቅ ብቻዬን ቀረው፣ ሁላቸውም እንደ ጢስ ሆነዋል። ይህችም ሴት እንደ ገል የወደቀች ሁና በዛፍ አጠገብ አለች። ቅዱስ ቂርቆስ ወደ እሷም ሄደ። ሴቷንም ደግሞ የወደቀች ሁና አያት። በትምህርተ መስቀል በላዋ አማተበ። ያን ጊዜ ተነስታ እርሷም ደግሞ ፊቷን በትምህርተ መስቀል አማተበች። በፍርሃትና በመንቀጥቀጥ ከፊቷ ሰገደች። ጌታዬ ሆይ ማረኝ፣ ይቅር በለኝ እያለች አትበድይም አላት። በአምላኬ በኢየሱስ ክርስቶስ ኃይል የዳንሽ ሆይ ሁኚ። ያን ጊዜ ድና ወደ ቤተሰቦቿ ወደ ዘመዶቿ ገብታ የሆነውን ሁሉ ነገረቻቸው። ኃጢአቶቿንም ሁሉ ታመነች። እግዚአብሔርን ቅዱስ ቂርቆስን የምትወድ ሆነች። ይህንን አይተው የሀገር ሰዎች የተመሰገነ እግዚአብሔርን አመሰገኑ። ቅዱስ ቂርቆስንም አከበሩት። በዚያም ቦታ ቤተ ክርስቲያን ሰሩ። ያችም የወይራ እንጨት በአምላካችን ምሕረትና ደግሞ ይቅርታ በቅዱስ ቂርቆስ ልመና የቤተ ክርስቲያንም አጸድ ሆነች። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር እንዲቀበል የአምላክ በጎ ፈቃድ ይሁን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የሆናችሁ ሁላችሁም ይህንን ምስል እየተከታተላችሁ ያላችሁት ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ፍቅር ጠይቃችኋለሁ።
ለበረከት ከዚህ በመቀጠል ደግሞ እንደ እግዚአብሔር በጎ ፈቃድ የመልክዓ ቂርቆስን አነባለሁ። መልክዓ ቂርቆስ ብርሃናዊ ፀሐይ ብርሃኑን ደግሞ እስኪያጨልም ድረስ መከራን ደግሞ የተቀበለ ክርስቶስ ሆይ በመስቀል የፈሰሰ ደምህን ቀለም አድርገህ የመንፈሳዊ ቂርቆስ የዜናውን መጽሐፍ የመልኩንም ሰላምታ በልቤ ሰሌዳ ጻፍ። አሜን። ሰላም ለዝክረ ስምከ ሕፃን ቂርቆስ ሆይ ትርጉሙ የጣፈጠ ጣፋጭ አፍራነ አበባ ለተባለ ለስም አጠራር ሰላምታ ይገባል። በሰማያዊ ስልጣን ነግሶ የሚኖር ይህን ስምህን በቦታው ሁሉ አንደበቴ በጠራው ጊዜ ሞት ይደንግጥ ሰይጣንም ይሸሽ። አሜን። ሰላም ለስርተ እርስከ በራስህ ላይ ለበቀሉና ለአደጉ ለራስ ጸጉሮች ሰላምታ ይገባል። ቂርቆስ ሆይ የሁሉ ጌታ የክርስቶስ የበረከቱ ሀብት የቅዱስ መስቀሉ ሞገስ ለዘላለም ካንተ ጋር ይሁን ለዘላለሙ አሜን። ሰላም ለርእስከ መላፊትህ በደም እስኪታለል ድረስ ከነቆዳው ለተላጨ ጸጉሩ ሰላምታ ይገባል። ሕፃን ቂርቆስ ሆይ ነፍሴን ከስጋዬ ተለይታ በምትወጣ ጊዜ ከሰማይ ወደ እኔ ስትመጣ የራስ ዘውድ በራሴ ላይ ትኑር። አሜን። ሰላም ለገጽከ ከፀሐይና ከጨረቃ ብርሃን 7 እጅ ለሚያበራ ፊት ሰላምታ ይገባል። ለዘላለም ደስ ብሎ የምትኖር ሕፃን ቂርቆስ ሆይ ንሆን መርከቡ ከጥፋት ውሃ ደግሞ እንዳዳነችው ጸሎት ከለቅሶና ከዋይታ ታድነኝ። አሜን። ሰላም ለቀራንብትከ ከላይ በታች ላሉ 4 ሽፋሽፍቶች ሰላም ላለው የክርስቶስን ሕማሙን ሞቱን የተናገርክ ሕፃን ቂርቆስ ሆይ ሁሉ ለቤቱ ተግቶ ያስባልና አቤቱ በከንቱ እንዳትጠፋ ቤተ መቅደስን ለመጠበቅ ትጋ። ሰላም ለአይንቲከ በመማልል ወደ ላይ ደግሞ ተሰቅለው የብረት ችንካሩን ደግሞ ነበልባሉን ደግሞ አይተው ላልደነገጡ አይኖች ሰላምታ ይገባል። ሕፃን ቂርቆስ ወይ ደግሞ ጽድቅንና ደግሞ የበዛ ይቅርታውን ደግሞ እንዲሰጠኝ ደግሞ በፍጹም ልብ የታመንኩበት አምላክን ዘወትር ስለ እኔ ደግሞ ለምንልኝ። ሰላም ለአዛኒከ ያለ ፍርሃትና ያለ መፍገምገም የሁለት ችንካሮችን ሕመም ደግሞ ለተቀበሉ ጆሮቹ ደግሞ ሰላምታ ይገባል። የድንግል ማርያም ታማኝ የመንፈስ ቅዱስ ወዳጅ ቂርቆስ ሆይ አገልጋይን ከበደል ውድቀት ደግሞ በትንሣኤ ደግሞ እስክነሳ ድረስ 3 ሱባኤ ደግሞ ጸልይልኝ። ሰላም ለመላትሂከ ከአላዊ መኮንን እጅ ብዙ ጊዜ ደግሞ መጽሐፍትን ደግሞ ለተቀበሉ ጉንጮች ሰላምታ ይገባል። ቂርቆስ ሆይ ሰይጣንን የሚያሸሽ ሞትንም የሚያስደነግጥ የአብና የወልድ የመንፈስ ቅዱስ ስሞች በግንባሬ ላይ ደግሞ ጻፍልኝ፣ ምልክትንም ደግሞ አድርግልኝ። ሰላም ለአናፊከ የአመፃ ማህበሮችን እጆቻቸውን ዘርግተው ሰናፍጭና ደግሞ ጨው በውስጣቸው ለጨመሩባቸው አፍንጮች ሰላምታ ይገባል። ሸንጋይ የሥጋ ሹምን ያሸነፍክ ሕፃን ቂርቆስ ወይ ደግሞ የፈሰሰ ደምህን ደግሞ የተቸነከረ አካልህን አይቶ ደግሞ እግዚአብሔር ገነት ከፈተል። ሰላም ለከናፍሪከ እንደ መላእክት ምስጋናን ለሚናገሩ ደስ የተሰኙ ደግሞ ከንፈሮች ሰላምታ ይገባል። የእስጢፋኖስን ወገን ደግሞ የሰማዕቱ ሚናስ ባልንጀራ ቂርቆስ ወይ ነበልባለ ጸሎት እሳት ልመና ደግሞ የኃጢአቴን እሾ ደግሞ ሁልጊዜ ያቃጥልልኝ። አሜን። ሰላም ለአፉከ ጥበብና አንደበትን ከፈጣሪ መንፈስ ቅዱስ ለተቀበለ አፍ ሰላምታ ይገባል። አይላፍ ከሃዲዎች ያሸነፍክ ሶምሶንን ቂርቆስ ሆይ በህሊናዬ ደግሞ ማሳ ደግሞ በቅሎ ያደገን ስንፍናንና ደግሞ በስልጣንህ ደግሞ በትእዛዝህ ማጭ ደግሞ ይቁረጥ። አሜን። ሰላም ለአስናኒከ በመድኃኒተኛ እጅ ከግንዱ ለተቆረጠ ምላስ ሰላምታ ይገባል። የጋኑ ነጎድጓድ ያላስፈራህ ቂርቆስ ሆይ አብርሃም ይስሐቅ እጁን ደግሞ እንደባረከው አንድነታችንን ደግሞ ዛሬ ባርክልን። ሰላም ለልሳንከ ከአፈር ተፈትኖ ደግሞ እንደወጣ የጠራ ብር ከነውር ለነጻ ቃልህ ሰላምታ ይገባል። ጥበበኞች ከአዋቂዎች ይልቅም አዋቂ የሆን ቂርቆስ ሆይ የሰማዕት እስጢፋኖስና ከተወደደ ሚናስ ጋራ በባህር ደግሞ የታነጸች ደግሞ መቅደስን ደግሞ ጎብኝን። አሜን። ሰላም ለእስትንፋስከ እንደ በረከትና የይቅርታ ነፋስ ደግሞ መዓዛው
ለሚያለመልም እስትንፋስ ሰላምታ ይገባል። የምስራች ነጋሪ ቅዱስ ወንጌልን ደሞ ያስተማርክ ሕፃን ቂርቆስ ሆይ በድንግል ማርያም ልጅ መስቀል ይሰማ በሚል በንጉሥ ዳዊትም ቃል እኔን ባርከኝ። አሜን። ሰላም ለጉርኤከ የሁሉ ልመና ሰምተ ደሞ የምትረዳ ቂርቆስ ሆይ ለጉሮሮ ሰላምታ ይገባል። ከገዳይ ደሞ ከግፈኛው ሰው ያድነን ዘንድ ደሞ የምትጠቀም ጸሎት የሚያይ እርሱ ግን ደሞ የማይታይ እግዚአብሔር ዘወትር ለምነው። ሰላም ለክሳድከ በእሳታዊ ሰይፍ ደሞ አንደበት አጎንብሶ ደሞ ለተቆረጠ አንገት ሰላምታ ይገባል። ሕፃን ቂርቆስ ሆይ ከዝንጉ ደሞ እስክንድሮስ ከካሃዲዎች ጭፍራዎች ዘንድ በየጊዜው ያገኝህን መከራና ችግር ስንቱን ደሞ እናገራለሁ። ሰላም ለመትከፍትከ የፈጣሪ ወልደ ማርያምን ቀንበር ደሞ መስቀልን ለተሸከመ ትከሻ ሰላምታ እላለሁ። ቂርቆስ ሆይ ደሞ ደም ያለውን የምስራች ነጋሪ መልአክ ገብርኤል ከአንተ ጋር ይቅርባይ በሆነ አምላክ ፊት ደሞ ቆሞ ኃጢአቶችን ደሞ ያቃልልኝ በደሌንም ደሞ ያስተሰርልኝ። ሰላም ለዘባነከ ክርስቶስ በሶስት ሰዓት እንደተቀበለ ብዙ ግርፋት ለተቀበለ ጀርባ ሰላምታ ይገባል። ቂርቆስ ሆይ የ3 ዓመት ልጅ ስትሆን ጽኑን ድብደባ እንደምን ቻልከው? የሚበላው እሳትንስ እንደምን አላስፈራህም? ሰላም ለእንግዳ ከመጽሐፍ እንደሚያመሰግነው እንደ እዝራ ልቦና ደሞ የከበደው ደሞ ደረትህ ሰላምታ ይገባል። ሕፃን ቂርቆስ ሆይ ከእናት ጋር በአንድነት እቶኑን ደሞ እንደ ጫማ የረገጠው እሳቱንም እንደ ውሃ ያቀዘቀዘው እንዳንተ ያለ ማን ነው? ሰላም ለሕፅንከ የሊቀ ክርስቶስ የሰላሙና የጽድቁ ደሞ ማህበሮች በላዩ ለተቀመጡበት ጭን ሰላምታ ይገባል። ሕፃን ቂርቆስ ሆይ ቀድሞ ደሞ የኤፍሬም ልጆች እንደተገለበጡ በትእዛዝ ቃል ደሞ በየጠዋቱ ደሞ ይገልበጡ፣ ባላጋራዎችም ደሞ ይውደቁ። ሰላም ለአእዳዊከ በስቃይና በድካም ሰንሰለት ደሞ ለቆሰሉና ደሞ ለደከሙ እጆች ሰላምታ ይገባል። የሰማይ ንጉሥ የክርስቶስ ወታደር ኃያሉ ቂርቆስ ሆይ ስሟ የጣፈጠ የብርክት ማርያም በረከቷና ሰላሟ እንድቀበል ደሞ እርዳኝ። ሰላም ለመዛሪኤከ ከዕለት ለጸኑ ደሞ ወሮቹህም ደሞ የምስጋናነት ደምን ለተረጨ ክንድ ሰላምታ ይገባል። ቂርቆስ ሆይ ይቅር ብለው ደሞ ብለህ የሚራራ እግዚአብሔርን ስለ እኔ ደሞ ማልደው። ሰላም ለእመትከ የእግዚአብሔር ፍቅር ለያዙና ለዳሰሱ ክንድህ መዳፍ ደሞ ሰላምታ ይገባል። ጥበብና እውቀትን የተመላ አስተዋይ ንጹሕ ቂርቆስ ሆይ አቤቱ የአንደበቴን ነገር ፈጥነህ አሳርግ፣ የአፌንም ምስጋና አሳስብ። ሰላም ለአጽብኢከ 10 ጣቶች ከጥፍሮቻቸው ጋር ሰላም እላዋለሁ። ዋናተኛ ቂርቆስ ሆይ ጤግሮስ ልቅሶና ደሞ ግዮን ሐዘን እንሆ ደሞ በዚያን ዘመን ህሊናዬን ደሞ አስጥመዋታልና ፍጹም ጸጥታ ደሞ ወዳለበት አሻግረኝ። ሰላም ብል ለገቦከ ለቀኝ ጎንህ ዳግመኛም ለግራ ጎንህ ሰላም እላለሁ። በአካል ሕፃን በጥበብ ብዛት ግን አረጋዊ የሆንክ ቂርቆስ ሆይ ቀድሞ ዕብራዊው ሙሴ ግብፃዊውን ሰው ደሞ እንደ ገደለው ጠላቴ ሰይጣንን ፈጥነ ደሞ አጥፋው። ሰላም ለከርስከ የመከራ የስቃይ እንጀራን ደሞ እራት ላደረጉ ሆድህና ልብ ሰላምታ ይገባል። ቂርቆስ ሆይ የአፌን ቃል የተወደደ አድርግልኝ፣ የለመንኩህንም ብዙውን ነገር ደሞ ለአምላክህ አሳስበው ዘወትርም ንገረው። ሰላም ለኩልያቲከ ከበቀልና ከቂም ለራቁ ኩላሊትህና ህሊና ሰላምታ ይገባል። ታምረኛው ቂርቆስ ሆይ መልካም እንደተባለ እንደ ሙሴ ፈርዖን ኃጢአቴን በሚያሰጥም የስርየት ባህር ደሞ ወርውረው አስጥመው። አሜን። ሰላም ለአማውቲከ በሰማይ ሆድህ ደሞ መካከል ላሉ አንጀትህና ሆድ ዕቃ ሰላምታ ይገባል። ጨለማ ክደትን የምታስወግዳት ፀሐይ ቂርቆስ ሆይ የእናትን ቀጸላ በራሴ ላይ ደሞ አዙር፣ አክሊሎንም ስጠኝ። ሰላም ለህንብርትከ በአንጀትና በልብህ መካከል ያለች እንብርትህም ሰላም እላለሁ። ሕፃን ቂርቆስ ሆይ
ለሟቿ ደግሞ በግህ ደግሞ ከዚች ዘመን መከራ ደግሞ ከበዛ የአሳች የሰይጣንን ስራውን ደግሞ ጠብቀን አሜን። ሰላም ለሐቄከ ዝናር ደግሞ ሃይማኖትን ታጥቆ ደግሞ የገዢ እስክንድሮስን ወሮች ደግሞ ለቀጠቀጠ ወገብ ሰላምታ ይገባል። ለቲቶ መምህር ለጳውሎስ ወገን የሆንክ ባለሽቱ ልሳን ቂርቆስ ሆይ ለንጉሥ ሰራዊቱን ደግሞ ለእረኛም ደግሞ መንጋውን ይጠብቅ ዘንድ አምላክን ማልደው ይቅርታውንም ደግሞ ለምን አሜን። ሰላም ላቆያጺከ በጥበበኛ አንጠረኛ እጅ ለተሰራ ለአጵሎን ላልተገዙ ጭኖችህና ጉልበቶች ሰላምታይ አቀርባለሁ። ቂርቆስ ሆይ ክፋቷ የማያልቅ የመሬታዊ ስጋዬ ደግሞ በደሏን ደግሞ ፈጽሞ ይቅር ይል ዘንድ ስለ ድንግል ማርያም ክርስቶስን ማልደው። ሰላም ለአጋሪከ የቀያፋ ባልንጀራ በሆነ በእስክንድሮስ ደግሞ አደባባይ መታሰርን ለተቀበሉ እግሮች ሰላምታ ይገባል። የመንፈስ ቅዱስ ልጅ የሳውልና የኬፍ ወንድም ደግሞ ቂርቆስ ሆይ ማህበሮችን ካንተ ጋር ስለገደላቸውና ትዕግስታቸው አልፋ በተባለ በክርስቶስ ፊት ተስፋን ደግሞ አገኙ። ሰላም ለአጽብኢከ የስቃይ አጸድን የመከራን ቦታን ደግሞ ለረገጡ ጣቶችና ጭፍሮችም ፈጥኜ ሰላምታ አቀርባለሁ። ብርሃንን የተጎናጸፍክ ሙሽራው ቂርቆስ ወይ ደግሞ በምድርና በሰማይ እኔ ደግሞ ስለሳለሁ ልጄ ወይ ደግሞ ሰላምን ደግሞ ሐዘንን ታበዛለህ በለኝ። ሰላም ለቆምከ ቅላቱ ደግሞ እንደ ሮማን ቅላት ለሆነ በምድር ደግሞ ለሚያቃለላ በሰማይ ደግሞ ለሚያበራ ቁመና ደግሞ ሰላምታ ይገባል። ሕፃን ቂርቆስ ሆይ እንደወደድከኝ ደግሞ እረዳበት እንደ ልቤም ደግሞ በሚሻው ልክ የሶስቱን አካላት ወይ ሥላሴን በረከት በንግግር ስጠኝ። ሰላም ለመልክዕከ በዮርዳኖስ ውሃ ደግሞ ለተጠመቀ የሰላምና የእርቅ ቅባት ሜሮንን ደግሞ ለተቀባ መልክ ሰላምታ አቀርባለሁ። ቂርቆስ ወይ ደግሞ 3 ደቂቅ ደግሞ እሳቱን ደግሞ እንዳቀዘቀዙ በነጎድጓድ ጸሎትህና በመብረቅ ልመና ደግሞ የሚቀጣጠል የእሳቱን እቶን ነበልባል ደግሞ አቀዘቀዝክ። ሰላም ለአጽአተ ነፍስከ ከሃዲ መኮንን ስጋህን በገደል ደግሞ በገደለ ጊዜ ሊገድላት ደግሞ ላልቻለ ነፍስ መውጣት ደግሞ ሰላምታ ይገባል። ቂርቆስ ወይ የለን ኩህን ደግሞ ልመና ሰምተህ ከሁሉ ይልቅ ደግሞ ሲኦልን ደግሞ እፈራለሁና በወንጌል እኖር ዘንድ ደግሞ ጽድቅን ደግሞ አድለኝ። ሰላም ለበደነ ስጋከ ለአምላክ ሕግ በቀና ደግሞ በኤልያስ ሰረገላ ተሰውሮ ላለ ስጋ ሰላምታ ይገባል። ለኃጢአተኛ የምትማልል የአስተማሪዎች ደግሞ አስተማሪ ቂርቆስ ሆይ በመስቀል ላይ ደግሞ በተሰዋ ራስ በሰዋ አምላክ ዘንድ ደግሞ መተላለፌን አስተሰርይልኝ፣ በደሌንም በየሰባቱ 7 ጊዜ ደግሞ አስቀይርልኝ። ሰላም ለሕማምከ እንደ ርኅሩህ ክርስቶስ መገፋት ልብህን ለሚያስለቅስ መከራህን የበዛ መገፋት ሰላምታ ይገባል። የደስታዬ ክረምት ቂርቆስ ወይ የልቅሶንና የዋይታን ሰው ደግሞ በመሆን በእኔ ላይ ደግሞ ለ3 ወራት ያህል የደስታ በረከትንና ደግሞ የንጹህ ዝናብ ደግሞ ነጠብጣብ ያንጠብጥብልኝ። ሰላም ለነቃ ደምከ የመከራውን ዜና ደግሞ በሚያስደነግጥ በመስቀሉ በግ በክርስቶስ ደም ለተረጨ ለደምህ ምንጭ ሰላምታ ይገባል። የሰማዕታት ወንድም የሐዋርያት ልጃቸው ቂርቆስ ወይ መታሰቢያ ለሚያደርጉ የመንፈስ ቅዱስ ስጦታ ስጣቸው። ከአምላክ ዘንድ ደግሞ የጽድቅን ዋጋ ደግሞ አዘጋጅላቸው። ሰላም ለህላዌከ እሳታውያን በሚሆኑ 7ቱ ነገደ መካከል ለሆነ አናኗር ሰላምታ ይገባል። ቂርቆስ ሆይ ቤት ደግሞ በታነጸበት በአንተም አጸደ በሚገደል ቸነፈር ለዘላለሙ እንዳይመጣ በአብና በወልድ መንበር ፊት ደግሞ አማልድ። በሰላም መንፈስ ቅዱስ ሰላም እንላለን። ላማረ ቁመናህና መንፈስ ቅዱስ ሰላምታ ሰላም እልሻለሁ። መዓዛው የሚስብ ገነት ኢየሉጣ ሆይ ዝናብ ደግሞ ከደመና እንደሚፈስ የጡትሽ ወተት ዛሬ በአፌ ውስጥ ደግሞ ይፍሰስ። ለ43 መልኮችሽ ለ4ቱም ደግሞ ባህሪያዎችሽ ሰላምታ ይገባል።
የቂርቆስ እናት የከበርሽ ኢየሉጣ ሆይ በከንቱ እንዳልጠፋ ምሕረቱ የበዛ የጽድቅ አምላክ እግዚአብሔርን ስለ እኔ ለምኝልን። ይህ የመሐሌት ቃል ይህን ድርሳን በእጁ የጻፈውን በአንደበቱ ያነበበው ቃላቶቹንም በእዘነ ሥጋ በእዘነ ልቦና የሰማውን የሕፃኑን ቂርቆስ የከበረ ጣቶች በብርሃን ክርስቶስ ሥልጣን ይባርኩት፣ አሜን። እነሆ ከገድሉ አውጥቼ የቂርቆስን የእናቱን የኢየሉጣን መልክ አጻፍኩ። የሁሉ እመቤት ማርያም ሆይ ባርኪልኝ። በምድር የባረክሽው በሰማይ የተባረከ ነውና የቀደስሹም ለዘላለም ይኖራልና። መባረክትና ነጎድጓድን የምትይዝ ሆይ እሳቱን ስላቀዘቀዘ ስለ ሕፃኑ ኪዳኔ ከቸነፈር ታደገን። ይህች አጸድ ከወራሪ ደሞ ቸነፈር ታደነን ዘንድ በምስክርነት ደሞ ተማጽነናል። ፊተኛውና ኋለኛው አልፋና ኦሜጋ ሆይ ቂርቆስን በጠራነው ጊዜ በደለኛውን አውሬ አሸንፈው ዘንድ በምስክርነት ደሞ ተማጽነናል። ቤት ከተሰራበት ቸነፈር አይምጣ ብለህ ቃል ገብተህለታልና ከቸነፈር ፍላጻ እንድን ዘንድ አቤቱ ደግፈን። ሕፃንና እናቱ ሁለቱንም ገላቸውን ፈጸሙ። የጋኑ ድምፅ እንደ ክረምት ነጎድጓድ ነበረ። የከበሩ ሰማዕት ግን ሞትን ደሞ አልፈሩትም። የኢየሉጣ ልጅ ብፁዕ ቂርቆስ ወደ እቶኑ ለመግባት አልፈራም። ጌታም ቤትህን በጽኑ እምነት ከሚሰራ ሰው ቸነፈርን አስወግዳለሁ ብሎ የምሕረት ቃል ኪዳን ሰጠው። አካለ መጠን ያልደረሰ ቂርቆስ ሆይ ከጓደኛ ከሚናስ ጋር ሰላም እንልሃለን። የዮናስ ቅል በሌሊት በቅላም የዋአይ ደሞ ፀሐይ ግለት ደሞ እንደጋረደችው በደመና ረድኤት ዘወትር ጋርደን። የቅዱስ ቂርቆስ ኢየሉጣ አምላክ ሆይ እኔንና ይህንን ቃል የሚሰሙትን ሁሉ ከጥፋት ዘመን ከክፉ ቀን ጠብቀን አድነንም ሰውረን፣ አሜን። የከሃዲዎች ቁጣ ወደ እቶን ለመግባት ያላስፈራ መልካምና ደም ግባት ያማረ ሕፃን ቂርቆስ ሆይ ሰላም ላንተ ይሁን። ተአምርህ የከንፈሮች ቃል የነገርህም መብዛት የማይፈጸመው የባህር አሸዋና ከሳር ይልቅ ደሞ የበዛ ሰላም ላንተ ይሁን። ስርህን ደሞ ከሚያስደንቁ ድረስ ደሞ በእስክንድሮስ አደባባይ ጫማውን በሬ ያደረክ ከአንገቱም ደሞ ፍየልን ያወጣ ሆይ ደሞ ሰላም ላንተ ይሁን። ስምህ ያማረ ቂርቆስ ሆይ ውሃ ቀለም ውሃ ቢጻፍ እንኳ ዓለም የማይቻለውን ታምርህን ሰላም ላንተ ይሁን። ቂርቆስ ሆይ ጥቂት እጅ መንሻ ስላቀረብኩልህ ፈንታ በደስታ አደባባይ እቆም ዘንድ የመጋደልህን ዋጋ አብዝተህ ስጠኝ። ቅዱስ ቂርቆስ ሆይ ሰላም ላንተ ይሁን። በቆምክበት ጊዜ በየሰዓቱ በወልድና በእናቱ ፊት የዚህ ምልጃዬ መልእክተኛ ነህ በለኝ። ተከዜን ደሞ የምትታከከል የሰላማችን ወንዝ ቂርቆስ ሆይ የሕዝባችንን ልብ ማጣትና ታስወግድ ዘንድ በየጊዜው ለመባረክና ለማረጋጋት ና አሜን። የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁም ይህንን ድምፅ የምትሰሙ ሼር፣ ላይክ ማድረጋችሁን አትርሱ። ከዚህ በመቀጠል ደግሞ የእናታችን የቅድስት ኢየሉጣንን መልክ አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ስልጣን ይስጠኝ አሜን።
ቅዱሳን የሆኑ የእግዚአብሔርን ምስጋና ስለ ኢየሱስ ክርስቶስ አስቀድማለሁ። ዳግመኛም አዲስ የሚሆን የኢየሉጣን ዜና አስከትላለሁ። ስጋና ነፍስን ደግሞ የሚያሰጥም የውዳሴዋ ፍቅር በላይ ደግሞ ፈሷልና። ሰላም ለዝክረ ስምኪ ለሰው ሁሉ አፍ እንደ ማር ላጣፈጠ የስምሽ መታሰቢያ ሰላምታ ይገባል። እናታችን ኢየሉጣ ሆይ ያላንቺ እናት የላቸውምና የዚችን ገዳም ልጆች ደግሞ ከድንግል ማርያም ጋራ በየቀኑ ደግሞ ጎብኝን። ለራስሽ ጸጉርሽና ለሚያበራ የብርሃን አክሊልና ለተቀናጀ የራስሽ ሰላምታ ይገባል። ኢየሉጣ ሆይ ሀብትሽ የምድርን ድሆች ባለጠጋ አደረገ። የረድኤትሽ አውሎ ከሀብቱ ቃል ተነሳ በረታ። ችግረኞችንም ደግሞ እንዳይ ቃል ገባ። ሰላም ለገጽኪ እንደ መስፍን ሙሴ ፊት ደግሞ ብርሃንን ለሚከበው ፊትሽ ሰላምታ ይገባል። ማኅፀንሽ የተባረከ ኢየሉጣ ሆይ ወይን ውዳሴሽን ደግሞ በምንጠጣው ጊዜ ሐዘን ከልባችን ደግሞ ይወገድ። ሰላም ለቀራነበቲኪ ለቅንድቦችሽ የመኮንንና የወታደሮቹን ማስፈራራት ደግሞ ለአዩም ዓይኖች ሰላምታ ይገባል። የከበሩ ሴቶች ርብቃና ሳራ አንዳች ወደ ምስክርነት አደባባይ አልሄዱም፣ የብርሃን ዘውድ ደግሞ አልተቀናጁም። ሰላም ለአእዛኒኬ የጠላት ምክር ላልሰሙ ደግሞ ጆሮችሽ በመኮንንም እጅ ደግሞ በጥፊ ለተመቱ ጉንጮችሽ ሰላምታ ይገባል። ኢየሉጣ ሆይ ሰማያዊ ሙሽራ ወደ አዳራሽ በገባ ጊዜ ከአምስቱ ደናገል ጋራ በውጭ እንዳልቆም ደግሞ ከዘይትሽ ደግሞ ስጪኝ። ሰላም ለአናፊኪ ሽቱ ላሸተቱ አፍንጮችሽ ሞገስም ደግሞ ከእነርሱ ደግሞ ለፈሰሱ ከንፈሮች ሰላምታ ይገባል። ኢየሉጣ ሆይ ደግሞ ዳዊት ልጅሽ ቂርቆስ ንጉሥ ደምግባትሽን ወዷልና ሐሰተኛ የልብ ጥርጥር ወገንሽን ደግሞ እርሻ ብሎ ተናገረሽ። ሰላም ለአፉኪ ለመድኃኒታችን ለተገዛ አንደበትሽ ንጽሕታቸውም ደግሞ ለሚያመረ ጥርሶችሽ ሰላምታ ይገባል። ኢየሉጣ ሆይ እንደ ተጋዳይ አርሳኒ ዝም አላልሁም፣ እንደ ጳውሎስም የገዥ የአብን ሕግ አልተናገርኩምና መጋደልሽ የልቦናን ተስፋ ይሁነኝ። አሜን። ሰላም ለልሳኒኪ ለምላስሽና ለሚሰማው ስም ጣፋጭ ለሆነ ቃልሽ ሰላምታ ይገባል። በሚያስፈራ የፍርድ ቀን ጻድቃን በገድል ሰማዕታት በደም ተስፋ ሲያደርጉ ደግሞ ኢየሉጣ ሆይ እኔም ፍጹም በሆነ ቃል ኪዳንሽ ተስፋ አደርጋለሁ። ሰላም ለእስትንፋስኪ ለትንፋሽሽ ጣፋጭና መራራ ለሚለይ ደግሞ ድንቅ ጉሮሮሽም ሰላምታ ይገባል። ኢየሉጣ ሆይ ወደ ሰማያዊ ሀገር ምሪ ደግሞ የጸጋና የክብርሽ ብርሃን ደግሞ ካልመራኝ እንደ ሙሽራማ አብርሃም ምግባር ደግሞ የለኝም። ሰላም ለክሳዲኪ ሰይፍ ማርዳ ላሰረው አንገትሽ በአንገትሽ ደም ለተነከረ ትከሻሽም ሰላምታ ይገባል። ኢየሉጣ ሆይ ጽድቅሽ በሁሉ ዘንድ ደግሞ ታወቀ። በስምንተኛው ሺህ ዘመን ቸር አልቋልና መሳለቂያ እንዳልሆን ከጠላቶች ደግሞ ታደጊኝ። ሰላም ለዘባንኪ ለጀርባሽ የእውቀትና ደግሞ የጥበብ ማረፊያ ለሆነ መዝገብ ደረትሽ ሰላምታ ይገባል። ኢየሉጣ ሆይ ሕዝብ ልጆችሽን ደግሞ መመዝገብ ትወጃለሽ። በቀረበ ዘመንም ቤትን ደግሞ መተው የለብሽምና በርግብ ደግሞ እንመስልሻለን። ሰላም ለሕፅንኪ የሕፃን ደግሞ ቂርቆስ መቀመጫ ለሆነ እቅፍሽ ለታሰሩ እጆችሽም ደግሞ ሰላምታ ይገባ። ሰላምሽ ለጠራ ችግረኛ ደግሞ ኢየሉጣ መጽናኛ ደግሞ ኢየሉጣ መጠጊያ ኢየሉጣ ምግብና ልብስ ነሽና። ሰላም ለመዘራእኪ በርኅራኄና በይቅርታ ቃል ለወሮችሽና ለክንድሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ ወንጌል ጽድቅሽን እያሳሰበች ደግሞ በስቃይና በገድል ዘመን ብዙዎችን ወለድኩ፣ ነገር ግን ደግሞ እንደ ኢየሉጣ ያለች አልወለድኩም ትላለች። ሰላም ለእመታቲኪ በምልጃና በጸሎት ጊዜ ደግሞ ለተዘረጉ ደግሞ ክንድሽና መዳፍሽ ሰላምታ ይገባል። ኢየሉጣ ሆይ ደግሞ የሚያስፈራ እሳትን መፍራትሽ ደግሞ አይደንቅም። ጴጥሮስ እንኳ ደግሞ የአንዲት ሴት ቃል በሰማ ጊዜ ደግሞ እሳት ሳይ ደግሞ ፍርሃት ያዘው። ሰላም ለአጽብኢኪ ለአስሩ ጣቶችሽና በእነርሱ ላይ ደግሞ ላሉ ጥፍሮች ሰላም እላለሁ። የእግዚአብሔር ማደሪያ የተመረጥሽ ደግሞ ኢየሉጣ ሆይ ደግሞ የጠላቶችሽ ሁከት ውሃ ፍቅር ቤትሽን ደግሞ ማጥፋት አይችልም። ሰላም ለአጣብኢኪ
እንደ ሁለት የጥንቸል ደግሞ ግልገሎች ደግሞ ለሆኑ ጡቶችሽ በሚያበራ ደግሞ የወርቅ ሐመልማል ላጌጡ ጎኖች ሰላምታ ይገባል። ኢየሉጣ ሆይ የወንጌል ልጆች ደግሞ ኢየሉጣና ኃያል ቂርቆስ ከእኛ ጋር ሳሉ እኛን ደግሞ ማሸነፍ የሚችል የለም ይላሉ። ሰላም ለከርስኪ ለሆድሽና እንደ ውሃ ሙሴ ደግሞ ልብ ለሚራራ ልብስ ሰላምታ ይገባል። እናታችን ኢየሉጣ ሆይ በመከራና በለቅሶ ዘመን ደግሞ ኖህ እርግብን ደግሞ እንደ ውሃ እንደ ላካት አስተማሪ ልጅሽ ወደ እኛ ደግሞ ላኪ። ሰላም ለአማውቲኪ መከራ የመቀበልን ዜና ደግሞ ለሰማ ደግሞ ኩላሊትሽና የኃጥአን ሐሳብ ደግሞ ላሸነፈ ሕሊናሽ ሰላምታ ይገባል። ሰላም ለህንብርትኪም በሐዘን ደግሞ የምትራጅ ኢየሉጣ ሆይ ደግሞ ከሚራዳን ልጅሽ ጋራ በሞት ሰዓት ነይልኝ፣ ያን ጊዜ ደግሞ አይኔ አንቺን ያያልና። ሰላም ለህንብርትኪ በሐዘን ለተቆረጠ ደግሞ አንጀትሽ ከውጫዊ አካል ይልቅ ለከበረው ሆድሽ ደግሞ ሰላምታ ይገባል። ወደ ሰማያዊት ደግሞ ሀገር ደግሞ የገባሽ ኢየሉጣ ሆይ ያከበረሽ ደግሞ ያከብራልና ያዋረደሽም ይዋረዳል። ሰላም ለሐቄኪ የብር ቶፋ ደግሞ በራሱ ላይ ደግሞ ላለ አንበርትሽ ሰላምታ ይገባል። የተባረከ ማኅፀንሽ ደግሞ ሰላም ይሁን ደግሞ በአንድነታቸው ደግሞ ውስጥ ደግሞ ክርክር እንዳይሆን ደግሞ በየቀኑ ይቅር ባይ ወደ ሆነ ልጅ ደግሞ ለምኝልን። ሰላም ለአብራኬኪ ንጽሕና ለታጠቀ ወገብሽ እንደ ምሰሶ ለጸኑ ጭኖችሽም ሰላምታ ይገባል። ኢየሉጣ ሆይ ከፍ ያልሽ ነሽና ኢየሉጣ ሆይ እንደ ደመና ነሽ። ሐና በልጇ ተስፋ እንዳደረገች በወለደችው ልጅሽ ደግሞ ልዕልና ተስፋ ልታደርጊ ይገባሻል። ሰላም ለሰኮናኪ ለጉልበቶችሽና ደግሞ ቅንዓትና ደግሞ አስፈሪነት በተመላ ከሃዲ መኮንን ፊት ደግሞ ለቆሙ እግሮችሽ ሰላምታ ይገባል። አርሴማ ድካሟን በኃይል ላወጧ የሚጣላትን ንጉሥ እንዳሸነፈችው ኢየሉጣ ሆይ አንቺም ደግሞ ሰይጣንን አሸነፍሽው። ሰላም ለቆምኪ ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ደግሞ ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ደግሞ ከፍጥረታት ሁሉ ይልቅ ደግሞ በበዛ ጊዜ ደግሞ ሴቶች በራሳችን ላይ ደግሞ ትቀመጥ አሉ። ወንጌላዊት አዳራሽ ውስጥ ደግሞ ለተመላለሱ ለተረከዝሽና ውስጥ እግርሽ ሰላምታ ይገባል። የሰማዕታት እናታቸው ኢየሉጣ ሆይ ደግሞ ጸጋሽ ከፍጥረት ሁሉ ይልቅ በበዛ ጊዜ ሴቶች በራሳችን ላይ ደግሞ ትቀመጥ አሉ። ዘንባባ ለሚመስል ደግሞ ቁመናሽ ደግሞ ለመልኮችሽም ሁሉ ጥቂት ሳንለይ ደግሞ ሰላምታ ይገባል። ኢየሉጣ ሆይ ደግሞ መስዋዕት ደግሞ ትሆይ ዘንድ ወደድሽ ደግሞ የዮፍታሔ ልጅ ግን ደግሞ ብጽዓትን ደግሞ ልትፈጽም ያለ ፈቃዷ ደግሞ ተሰዋች፣ ሞትን ደግሞ ተቀበለች። ሰላም ለጸአተ ነፍስኪ ከካሃዲ መኮንን ሰይፍ ደግሞ ለነፍስሽ ደግሞ ምድራዊ የስጋ ደግሞ አንቀጽ ደግሞ መውጣት ደግሞ ሰላምታ ይገባል። ብቸኛዋ ኤልያስ ደግሞ ወደ ገነት ደግሞ ሳያረግ ደግሞ ለኤልያስ በእጥፍ ደግሞ እንደ ሰው ኢየሉጣ ሆይ ደግሞ ጸጋሽን በላያችን ላይ ደግሞ ትፍሰስ አፍስሺ። የእምነት ሙዳይ ደግሞ እናታችን ኢየሉጣ ደግሞ እንደ ሽቱ ለሚማረክ ደግሞ በድነ ስጋሽ ሰላምታ ይገባል። እንደ ተመረጠ ልጅሽ ሰረገላም ቢሆን እንደ እኔም ደግሞ የተቆፈረ መቃብር ቢኖር ደግሞ እኔ በደለኛ የስጋሽን ደግሞ ስፍራ አላወቅኩትም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ይህንን ምስጋና ለመናገር አነቃቅተውኛልና አቤቱ የተመረጠች ኢየሉጣ ጋራ ዋጋዬን ልካፈል ለሚያገለግል ዋጋ ይገባዋልና። እናቴ ኢየሉጣ ሆይ ሰላም ላንቺ ይሁን። ኢየሉጣ ወዳጄ ኢየሉጣ አረጋጌ የወለድሽው ደግሞ ሕፃን ደግሞ አባት ሆነሽ ደግሞ የሃይማኖትን ሕግ ደግሞ አስተምረሽ ሰላም ላንቺ ይሁን። ኢየሉጣ ሆይ ደግሞ ሰላም ላንቺ እያልን የደከመች ማርታ ያልደከመች ማርያም ልጆቿንም ደግሞ ለሰማዕት የሰጠች ሶፊያ ከአንቺ ጋራ ደግሞ አይተካከሉም። እናታችን ኢየሉጣ ደግሞ ሰላም ላንቺ ይሁኑ። የሰማይ ደግሞ መላእክት ከታናሽነትሽ ጀምሮ የተባረክሽ ነሽ፣ ልጅሽም ደግሞ የተባረከ ነው ይሉሻል። ኢየሉጣ ሆይ ደግሞ ኃጢአተኛ ደግሞ አገልጋይሽን ለመርዳት ድረሽ። ሰላም ኢየሉጣ ሆይ ደግሞ ትጊ
ጠላቴ ደግሞ ጥርሶቹን ደግሞ ሲያፏጭ ከእኔ አትራቂ። ከልጅሽ ጋራ ደግሞ በብዙ ዘለፋ በአደባባይ ቆምሽ። ኤልሳቤጥ ግን ደግሞ ልጇን ደግሞ እቅፍ በዚህ ደግሞ በረሃ ተሸሸገች። ኢየሉጣ ሆይ ሰላም ላንቺ ይሁን። ደግሞ ፍርድን በማሰብ ሰላምን ትፈራለህ ታዝናለህ። ከአምላክ ኪዳን ደግሞ የተቀበልሁትን ደግሞ አንተን አማልድ ዘንድ አይደለምን በይኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ማህበራችን ያጽናልን፣ ሀገራችንን ሰላሙን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰብን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ሚያዝያ 15 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን ደግሞ የሀገር ሜራ ደግሞ ኤጲስቆጶስ በሆነ በኒቆላውስ ስም ደግሞ ለያዕቆባውያን ወገን በግብፅ አገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ይህም ደግሞ ኒቆላውስ ደግሞ ስለ ከሃዲው ደግሞ አርዮስ በኒቂያ ከተማ ደግሞ ከተሰበሰቡት ከ318 ሃይማኖታቸው ከቀናች ደግሞ ኤጲስቆጶሳት አንዱ ነው። ይህችም በእስክንድሪያ ምስራቅ ደግሞ ያለች ቤተ ክርስቲያን ደግሞ በአባ ሲኖዳ ገድል የታወቀች ናትና ይህም ቅዱስ በተጋድሎ ደግሞ እጅግ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት ደግሞ እምነቱን ደግሞ በመግለጥና ደግሞ በመታመን ደግሞ ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋራ በአንድነት ለመሰብሰብ እስቲደርስ ደግሞ እግዚአብሔርን ጠብቆ አተረፈው። የዚህም ደግሞ አባት ተአምራቶቹ የበዛና ደግሞ በአራቱ ማዕዘን የተገለጡ ናቸው ነው። በሰላም በፍቅርም ደግሞ አረፈ። በረከቱ ከኔና ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከ72ቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ ደግሞ መታሰቢያው ነው። እርሱም ደግሞ በሐዋርያ 10 ደግሞ መጽሐፍ ይታወሳል። ደግሞ በሐዋርያው ደግሞ በቅዱስ ጳውሎስ ትንቢት እንደተነገረ ሁለተኛም ደግሞ በቀላውዲዮስ ደግሞ ቄሳር ዘመን ደግሞ ታላቅ ረሃብ ደግሞ እንደሚመጣ ተናግሮ ደግሞ ትንቢቱም ደግሞ ተፈጽሞ ረሃብ ቸነፈር ደግሞ ወጥቶ ብዙዎች ደግሞ ህዝቦችን ደግሞ አጠፋቸው። እነሆ ከገድሉ ደግሞ የቀረውን የካቲት 4 ቀን ደግሞ ጽፈናል። ደግሞ ጸሎቱ የምትገኝ በረከት ደግሞ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት ደግሞ የመጥምቁ ቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋራ ደግሞ በአየር ውስጥ ደግሞ እየዞረች 15 ዓመት ደግሞ ካስተማረች በኋላ ተለይታ ደግሞ የወጣችበት ሆነ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ቀን ደግሞ ከሃዲ ዱዲያኖስ ደግሞ ንጉሥ ደግሞ ሚስት የከበረች ለእስክንድሪያ ደግሞ በሰማዕትነት አረፈች። ይህም ደግሞ ለጣዖታቶች እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ በዝንጉ ደግሞ ዱዲያኖስ እውነት መስሎት ደግሞ ራሱን ሊስም ተነሳ። ቅዱስ ግን ለአማልክት ደግሞ ከመሰዋት ደግሞ አስቀድሞ አይሆንም ብሎ እንዳይስመው ደግሞ ከለከለው። በዚያን በኋላ ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም ደግሞ በነገስት ለእስክንድሪያ ደግሞ ፊት ደግሞ የዳዊትን መዝሙር በማንበብ ደግሞ ጸለየ። በሰማቸውም ጊዜ የተረጎመለት ዘንድ ደግሞ ለመነችው። ያን ጊዜ ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም ደግሞ በልቧ አድሮ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ደግሞ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስ ወሰዱት። እርሱም ደግሞ የረከሱ አማልክቶችን ትውጣቸው ዘንድ ደግሞ ምድርን ደግሞ አዘዛት። ምድርም ደግሞ ዋጠቻቸው። ንጉሥ
ዱዲያኖስም አረፈ። እያዘነና እየተከሰ ወደ ሚስቱ ደግሞ ወደ እለእስክንድርያ ደግሞ ዘንድ ገባ። እርሷም ክርስቲያኖችን ደግሞ አትጥላቸው፣ አምላካቸው ጽኑ ኃይል ነው አላልኩም ምን አለች? ይህንን ሰምቶ በእርሷ ላይ ደግሞ ተቆጣ። ያስቃዩት ዘንድ ደግሞ ጡቶቿንም ሰንጥቀው ደግሞ ይሰቅሏት ዘንድ አዘዘ። የሰማዕትነትን አክሊል ደግሞ በመንግስተ ሰማያት ተቀበለች። እግዚአብሔር በጸሎቷ ይማራል ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንንም ሰላሙን ይመልስልን ዘንድ ፍቅርና አንድነቱን ይሰጠን ዘንድ የእሱ በጎ ፍቃድ ይሁን። የታመሙትን ሁሉ በሆስፒታል ያሉትን በቤታቸው ያሉትን በጸበል ስፍራ ፈውሱን የሚጠባበቁት በመንገድ የወደቁትን በስደት ያሉትን ሕሙማን ሁሉ እግዚአብሔር ይፈውስልን። እንዲሁም ደግሞ ታስረው የሚሰቃዩትን ሁሉ እግዚአብሔር ይጎበኝል ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ እንዲህም ብለን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በረከት እንግዲህ እንድታገኙ ሁላችሁም ላይክና ሸር እያደረጋችሁ ለምእመናን ታደርሱ ዘንድ በኃያሉ በእግዚአብሔር ስም ሁላችሁንም እማጸናለሁ። ቤታችን በረድኤቱ አትለይ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ ወስተመንሱት አላርን ነው ባላና እንኩሎ ኩይ ስመዚያ ገዲ መንግስት አይሎ ሰው ያለ ለማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ቶር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እንደምታዩት ይሄ ቦታ እመቤታችን ሁሉ በኪደተ እግሯ የባረከችው ቦታ ነው። ይሄ ቦታ ጥንታዊ ገዳም እንደመሆኑ ያን ያህል በሕዝብ የታወቀና በስፋት የሚነገርለት ቦታ ባለመሆኑ ምክንያት እስካሁን ተዳፍኖ ነው ያለን። ቤተክርስቲያኑ እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ